ትኩስ ትኩስ እንግዲህ ቲክቶክ ላይ አብርሽ እየቀወጠው ነው። ሆዲዬ ህመሜ ከኔ እንዳትደብቅኝ ምናምን ምናምን እያለ እንግዲህ ለሩትዬ እየዘፈነላት መጥቷል። ቲክቶክ ላይ ማለት ነው። ጋሻ አሸብራችን ኧረ ምን ይመስላል? ኧረ እስከነ ፍሪዙ ምን ይመስላል እንዳው እና እየቀወጠው ነው። በቲክቶክ በድጋሚ መጥቷል። ዛሬ ደግሞ እየዘፈነ መቼም ለሩትዬ ነው የዘፈነላት እንጂ ለማንም አይደለም። ይሄ ዘፈን የተዘፈነው ለሩታ መሆን አለበት እና ሆድዬ ህመሜ ምናምን ምናምን እያለ እየዘፈነ መጥቷል ማለት ነው። ጋሻ አሸብራችን አረ ትኩረት መሳብ እንግዲህ አብርሽ አላቅም። በቃ ሚዲያውን እንደዚህ አላቅም ምን እንደሚያደርግ። ትላንትና ከጽጌ ጋር መጥተዋል፣ አይታችኋል። አሁን ደግሞ ዛሬ ደግሞ እየዘፈነ መጣ ማለት ነው። በቃ የሆነ ኢሹ መሆን ሲፈልግ የሆነ ነገር ፈጥሮ ይመጣል ማለት ነው አብርሽ። ለማንኛውም ይመችህ እና ቲክቶክ ላይ ቪዲዮ ለቋል ከደቂቃዎች በፊት ማለት ነው። ገብታችሁ ማየት ትችላላችሁ። እና አንዳንድ ሰዎች ደግሞ ለሄርሜላ ከረሜላዬ ነው የተዘፈነው፣ ለሄርሜላ ከረሜላዬ ነው የተዘፈነው፣ እኔ ለሄርሜላ ነው የዘፈንኩት ብሏል ይሄ ልጅ። ትናንትና ከጽጌ ጋር ነው ሲላላጥ የመጣብን። ለምንድን ነው እናንተ ለሄርሜላዬ ነው ለከረሜላዬ ነው ለምን ጥስይዩ ነው የምትሉት ማለት ነው? ትናንትና ከጽጌ ጋር እየዘፈነ አይደል የመጣው? እንደዛ እየሆነ ዛሬ ለሄርሜላ መሆኑን በምን አወቃችሁ? ለሄርሜላ ይሁን ለሩታ ይሁን በምን አወቃችሁ? እንግዲህ ልጁ እሱ በቃ ይሹ የሰው ጭንቅላት ላይ በቃ አላቅም በቃ ይችልበታል ነው ምላችሁ። በቃ በአጠቃላይ አብርሽ ይችላል ይሹ መሆን ይፈልጋል። በቃ የሆነ ሰዓት ላይ የሆነ በቃ ቀየር ባለሙድ መጥቶ አዲስ ኢሹ መፍጠር ይፈልጋል እና ለዛ ነው ልጁ ይመቸው። ለማንኛውም እስከነ ሹሩቤው እንግዲህ አያውርሽ እስከነ ሹሩቤው እንግዲህ ጎርደድ እያለ እንግዲህ እየዘፈነ እየቀወጠው ይገኛል ማለት ነው ቲክቶክ ላይ። ትላንትና ያየነው ልክ እንደዛ ሹሩቤው ምን ነው ግን አብርሽ፣ ኧረ ተው እንደዛው ፍሪዝህ ቢሆን ያምርብሃል እኮ ይሄንም ያምርብሃል። ደግሞ ቲክቶክ ላይ የሆነ ስም ሰጥተውታል እና ሀይ ኮመንታተሮች እንዳው ነፍሳችሁ እኮ አይማርም። የምር ኮመንታተሮች እንዳው ነፍሳችሁ አይማርም እናንተ። በቃ እኔ እንጃ አላቅም። እኔ ኮመንታተሮች ነው የሚያዝናኑኝ የሚያስቁኝ ከሁሉም በላይ ማለት ነው። እንዳው ኬት እንደሚያገኙት ማለት ነው እና ያው እንግዲህ እየቀወጠው ነው። ሰርግም አለ። ሰርጉን ግን እኔ በደንብ አላየሁም። ያው ትንሽ ቀንጨብ ያለ ቪዲዮ ነው። እንግዲህ እየቀወጡት ይገኛሉ። የቡታጀራ ዩቲዩበሮች አንድ አልቀሩም። ሁሉም ዩቲዩበሮች የቡታጀራ ዩቲዩበሮች የተገኙበት ሰርግ ነው። በጣም እየቀወጡት ነው። ሩታዬም አለች። አያችሁ፣ ሩታዬም አለች። በቃ ማንም ሀሰን ሁሉም ዊና በቃ የሌለ ማርቆስ ሁሉም አሉ። ሁሉም የቡታጀራ ዩቲዩበሮች ሀይሚ ቅመሟም አለች። ሁሉም የቡታጀራ ዩቲዩበሮች የተሰበሰቡበት ሰርግ ነው። በጣም እየቀወጡት እየጨፈሩ ነው። ትንሹ ልጅም አለ እና በጣም እየጨፈሩ በጣም ደስ የሚል ሰርግ ነው። ግን ከሰርጎቹ መሀል እስኪ ልብ ብላችሁ ስታዩ አብርሽ እንዳው ለየት ብሎ እኮ ነው የሄደው ማለት ነው። ከሁሉም ሰው እንግዲህ ጎላ ብሎ የሚታየው ከሁሉም ሰው በቃ ለየት ብሎ የሚታየው እስከነ ሹሩቤው አብርሽ ነው ማለት ነው። እና አብርሽ ነው ከሁላቸውም ለየት ብሎ የሚታየው። የምርን እየሳኩኝ ነው አብርሽን ሳይውላ ስቃለሁ ነው እንደሆነ አላውቅም በቃ እና ሰርጉ በጣም ያምራል። እያቀወጡት በጣም ደስ የሚል ሰርግ ነው ለመናገር እና የቡታጀራ ዩቲዩበሮች እንደዚህ እየቀወጡት ነው። ግን ከነዛ ውስጥ በሚያሳዝን ሁኔታ እነ ሄርሜልዬ የሉም ማለት ነው። ምን ተሰማችሁ? በግድ ደግሞ ሄርሜላም አለች የሆነ ቦታ ያየኋት መሰለኝ ምናምን ብላችሁ በግድ እንድትኖር የምትፈልጉ ሰዎችስ የምትገርሙ ናችሁ። የለችም ሄርሜላ የለችም። ሩታዬና አብርሽ ናቸው ያሉት። አያችሁ እኛ እውነቱን ስንነግራችሁ በቃ
አብርሽና ሩታ መቼም ተለያይተው አይለያዩም የምንላችሁ በምክንያት ነው። አያችሁ፣ በቤተሰብ በጓደኝነት ዝግጅት ላይ በተለያዩ ቦታዎች ላይ አብሮ የሚጨምራቸው ነገር አለ። ገብቷችኋል? ለምን? የአብርሽ ጓደኛ የሩታም ጓደኛ ስለሆኑ ማለት ነው። አንድ ሀገር ልጆች ስለሆኑ በምንም ዙሪያ ይገናኛሉ። ቤቱን ግን ላይክ ሼር ማድረጋችሁን እንዳትረሱ። እወዳችኋለሁ።